ፖሊስ ይዞት ጣቢያ ከገቡ በኋላ ዋስትና ይፈቀድልህም ቢባሉ መብቶ ምን እንደሆነ ያውቃሉ? ብዙ ሰዎች ዋስትና የፖሊስ ቸርነት ይመስላቸዋል፣ ግን አይደለም። በኢትዮጵያ ሕግ ዋስትና መብት እንጂ ስጦታ አይደለም። ዛሬ በቁጥጥር ስር የዋለ ሰው ሊያውቃቸው የሚገቡ የዋስትና መብቶችን፣ ዋስትና የሚከለከልባቸው ምክንያቶች እና መብቶ ቢጣስ ምን ማድረግ እንዳለቦት በዝርዝር እናያለን። ይህ መረጃ ለእርሶ ወይም ለምትወዱት ሰው ህይወት ወሳኝ ሊሆን ስለሚችል በጥንቃቄ ተከታተሉ። ሰላም ጤና ይስጥልኝ። እኔ የህግ ባለሙያ ምስራች ነኝ። በዚህ ቻናል ስለ ህግና መብቶ ግንዛቤ የሚሰጡ መረጃዎችን እናቀርባለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። አሁን ቀጥታ ወደ ጉዳዩ እንገባለን። ዋስትና መብት ነው ሲባል ምን ማለት ነው? በኢትዮጵያ ህገ መንግስት አንቀጽ 19 ንዑስ ቁጥር 6 መሰረት በቁጥጥር ስር የዋሉ ሰዎች በዋስትና የመፈታት መብት አላቸው። ይህ ማለት አንድ ሰው ጥፋተኝነቱ በፍርድ ቤት እስካልተረጋገጠ ድረስ በነጻነት የመንቀሳቀስ መብት አለው ማለት ነው። ይህ መብት የሚከለከለው ህጉ ባስቀመጣቸው ልዩ ሁኔታዎች ብቻ ነው። ዋስትና የመከልከል ስልጣን ያለው ፍርድ ቤት እንጂ ፖሊስ አይደለም። ፖሊስ በምርመራ ወቅት ተጠርጣሪውን ለጊዜው ሊያቆይ ቢችልም የዋስትና መብትን ግን እስከ መጨረሻው ሊነጥቀው አይችልም። ዋስትና የሚከለከልባቸው ሁኔታዎች ምንድን ናቸው? ኢትዮጵያ ህግ ስርዓት ውስጥ በተለይም በወንጀለኛ መቅጫ ስነ ስርዓት ህግ ውስጥ መሰረት ዋስትና በማናቸውም ወንጀል ለተጠረጠረ ሰው መሰረታዊ መብት ቢሆንም እንደ ወንጀሉ ክብደት አይነትና የሚከለከልባቸው ወይም በጥብቅ ሁኔታዎች የሚፈቀድባቸው ሁኔታዎች አሉ። በኢትዮጵያ ህግ የዋስትና መብት አሰጣጥ በሁለት ዋና ዋና ክፍሎች ይከፈላል። አንደኛ፣ ዋስትና የሚያስከለክሉ ወንጀሎች ምን አይነት ናቸው? እንደ ኢትዮጵያ ህግ አንድ ሰው የፈጸመው ወንጀል በጣም ከባድ ሆኖ ሲገኝና በህጉ ከ15 ዓመት በላይ ጽኑ እስራት ወይም የሞት ቅጣት የሚያስቀጣ ከሆነ ፍርድ ቤት ዋስትና ሊከለክለው ይችላል። በዋናነት የሚከተሉት ይገኙበታል። የሰው ግድያ ወንጀል፣ ከባድ የሆነ የሰው ግድያ ወንጀል፣ የሀገር ክህደትና የጸጥታ ወንጀሎች፣ በሀገር መከላከያ ወይም በሉዓላዊነት ላይ የሚፈጸሙ ወንጀሎች፣ ከባድ የዝርፊያ ወንጀል፣ መሳሪያ የታጠቀ ወይም በቡድን የተፈጸመ ዝርፊያ ሲሆን፣ የሽብርተኝነት ወንጀል፣ በጸረ ሽብር አዋጁ መሰረት የሚከሰስ ከባድ ወንጀሎች፣ ያስገድዶ መድፈር ወንጀሎች እንደ ሁኔታውና እንደ ተጎጂዋ ሁኔታ፣ ለምሳሌ በህፃናት ላይ ሲሆን ዋስትና ሊከለከል ይችላል። ሌላው ከባድ የሙስና ወንጀል ተፈጽሞ ሲገኝ በመንግስትና በህዝብ ላይ ከፍተኛ ጉዳት የሚያደርሱ የሙስና ወንጀሎች የተከሰሰ ሰው በእነዚህ ከላይ በጠቀስናቸው የተከሰሰ ሰው ዋስትና ሊከለከል ይችላል። ዋስትና የሚያስፈቅዱ የወንጀል አይነቶችስ እስቲ ምንድን ናቸው ደግሞ የሚለውን እኔ ከላይ ከተጠቀሱት ውጪ ያሉ አብዛኞቹ ወንጀሎች ዋስትና ያስፈቅዳሉ። ለምሳሌ በገንዘብ ወይም በሰው ዋስ ወዲያውኑ የሚያስፈቅዱ ቀላል ወንጀሎች እንደ ቀላል ስርቆት፣ ስም ማጥፋት፣ ቀላል ድብደባ ሲሆን ዋስትና ሊፈቀድ ይችላል። ፍርድ ቤቱ የግራ ቀኙን ክርክር ሰምቶ ተከሳሹ አይሰወርም ወይም ማስረጃ አያጠፋም ብሎ ሲያምን ይፈቀዳል ማለት ነው። ሌላ ዋስትና ሊከለከሉ የሚችልባቸው ሌሎች ምክንያቶች ደግሞ እናያለን። ምንም እንኳን ወንጀሉ ዋስትና የሚያስፈቅድ በህግ መሰረት ማለት ነው የሚያስፈቅድ ቢሆንም የሚከተሉት ሁኔታዎች ካሉ ፍርድ ቤቱ ዋስትና ሊከለክል ይችላል። ለምሳሌ ተከሳሹ ዋስትና ቢሰጠው ከሀገር ይወጣል ወይም ይጠፋል ተብሎ ሲታመን፣ ምስክሮችን ያስፈራራል ወይም ሰነዶችን ያጠፋል ተብሎ ሲሰጋ፣ ወይም ተከሳሹ ወንጀል መስራትን ልምድ ያደረገው ከሆነ፣ ተከሳሹ ቢለቀቅ የህዝብ ቁጣ ወይም ሁከት ያስነሳል ተብሎ ሲገመት፣ በበቂ ማስረጃ ከተደገፈ ከሳሽ አቃቤ ህግም ይሄንን በበቂ ሁኔታ የሚያስረዳም ከሆነ ተከሳሹም ራሱን የሚከላከልበት ሁኔታ ተፈጥሮ የሚያቀርብበት ማስረጃ ተፈጥሮ በእነዚህ ምክንያቶች በህጉ መሰረት ወንጀሉ አድርገዋል የተባለ ወንጀል ህጉ የዋስትና መብት ቢፈቅድለትም በእነዚህ ምክንያቶች ግን ሊከለከል ይችላል ማለት ነው። ሌላው ዋስትና በሁለት መንገድ ሊሆን ይችላል የሚያዘው ማለት ነው። አንደኛ የገንዘብ ዋስትና፣ የተወሰነ ብር በባንክ በማስያዝ እንደ ዋስትና ከችሎት ውጭ ከፍርድ ቤት ውጭ ሆኖ ከስር ውጭ ሆኖ እንዲከታተል ሊደረግ ይችላል። ሌላው የሰው ዋስትና አንድ ታማኝ ሰው ይሰው ቢጠፋ እኔ ተካለሁ ብሎ ሲፈርም ማለት ነው። መብቶ ሲጣስ ምን ማድረግ እንዳለበት
እናያለን። ፖሊስ ያለበቂ ምክንያት ዋስትና ቢከለክሎት ወይም ፍርድ ቤት ሳያቀርቡት ቢቆይ ምን ማድረግ አለባችሁ ሚለውን ደግሞ እናያለን። ወዲያውኑ የህግ ባለሙያ ወይም ጠበቃ ማማከር፣ ለከፍተኛ ፍርድ ቤት የሀበስ ኮርፐስ ወይም አካልን ነጻ የማውጣት አቤቱታ ማቅረብ፣ ሰብአዊ መብት ኮሚሽን ማመልከት፣ መብቱ መጣሱን የሚያመለክት ነገር ለሰብአዊ መብት ኮሚሽን ማቅረብ ይችላሉ ማለት ነው። የዛሬው መረጃ ጠቃሚ ሆኖ ካገኛችሁ ለሌሎች እንዲደርስ ሼር አድርጉት። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ እስክንገናኝ ቸር ሰንብቱ።